ድም ነበራችሁ ሳውዲ ላይ ሰርቆ እጁ ተቆርጦ የገባ? አዎ በደንብ እንደኛ ቤት በጣም በዲግሪ ያዙ በሌብነት በውሸት በምን በጣም የምር እጁ ሳውዲ ሰረቀ ሰው ቀኝ እጁ ነው የሚቆረጠው። መካ ውስጥ መዲና ውስጥ ሲሰርቅ እጅ ከፈንጅ ተይዘው እጁን ቆርጥ አድርገውለታል። እግዚአብሔር ማለት ይሄን እንደዚህ ነው የተቆረጠው። ቀኝ እጁ ጎበዝ ልክ እንደሱ ሀውዬ ያረጋውን ቀረዋለው ላይፍ ላይ ከፈለግሽ መጥቶ ያሳይሻል ነው መማሪያ ይሆናል ለሚሰርቁ ሰዎች አርፈው እንዲቀመጡ ያለ እጅ እየኖረ ነው። ጥያቄ ልጠይቅሽ፣ ስታስቢው መካ ላይ የጸሎት ቦታ ላይ መካ እኮ ማለት እኮ በሙእሚን እኮ በጣም ይሄ በክርስቲያኖች እኮ ኢየሩሳሌም እንደሚባለው እኮ ትልቅ ቦታ ነው። እንዴት ነው አንቺ እንደዛ አይነት ቦታ ላይ ለመስረቅ ማሰብሽ ራሱ እኮ የሚያሳፍር እኮ ነው ሀቢባ። እንዴ ደግ አደረጉ፣ እንኳንም ቆረጡት። ኦፍ ኮርስ እንኳን ያለ እጅ ነው እየኖረ ያለው። በቃ ያለ እጅ። አዎ ያለ እጅ። እንዴ አሁንም አርፎ አይቀመጥም፣ በግራ እጁ ይሰርቃል። ትቀልዳለች። እንዴት ነው? ሁለቱንም መቁረጥ ነበረባቸው። የኛ ቤት ጉዳይ አልቀም። አውዬ ሊናና እህቴ የሚሰሩት ሬስቶራንትም አይደለም፣ ራቆት ጭፈራ ቤት፣ ቡና ቤት ነው የሚሰሩ። ሸርሙጦች ናቸው። እኔ ስላወቅኩባቸው የኔን ጓደኛ ልኬ ሁለቱም ይዋሹኝ ነበረ። የት ናት? አይ ሊና አልወጣችም፣ ሪሴፕሽን ናት፣ እስክትወጣ ድረስ እየጠበኳት ነው ምናምን ይሉኛል። እኔ ሲያገኙ በጣም ተጠራጠርኩና ጓደኛዬን ከስዊድን አስመጥቼ ብር ሰጥቼው ገባ። ሁለቱንም ቁጭ አርጎ ቲፕ እየሰጠ እየጋበዘ እንደፈለጉ ሰርተው ምናምን ቲፕ ተቀብለው ወጡ። መጣ አገኘሁት። ምንድነው የሚሰሩት? ምንድነው ቦታው አልኩት። ቤቱ ቺካ ቺካ ቡም ይባላል አለኝ። ጣሊያን ውስጥ ማለት ነው። የራቆት ጭፈራ ቤት ነው። ኦኬ። ስለዚህ ዋሸቺ ማለት ነው። ገንዘብ ብሎ ሀቢባ የገዛ የልጁ እናት የዛሬ 15 ቀን ራሷን ሰቅላ ገላለች። የ30 ዓመት ወጣት ሀቢባ የዛሬ 15 ቀን ራሷን ሰቅላ ሞታለች። የልጁ እናት ኢትዮጵያ። ይሄ መርዝ ነው፣ እባብ። እኔ ሀቡ እኔ ድሮ ነው የነገርኳት ለሊና። አንዴ ራሱን ጠይቀው ሳራ፣ በእናትሽ አንዴ። እውነት ነው እንጂ እውነት ነው። አመጣልሻለሁ። ራሱ ይናገር። ድምጽ ራሷን ሰቅላ ነው የገደለችው በሱ ምክንያት። አንዴ ሳራ በማይሞት አንዴ ሳራ የሞተችበት ምክንያት ልጄ አሳብዷት፣ ልጄ በጥብጧት ተናዳ ነው ያደረገችው። ለዛ ደግሞ ቮይስ አለኝ። ይኸውልሽ በእንደዚህ አይነት ነገር ቀልድ ስለሌለ እኔ እሷ የላከችውን ቮይስ ለአሌክስ ልክለታለሁ። ቮይስ አለ እዚህ ልጅህን ጠብቀው አደራ፣ ከአቅሜ በላይ ነው የሆነው ምናምን ብላ ቮይስ ልካልን ያን ወይኔ ፈጣሪ ሆይ ድረስ ለእናቷ ለፖሊስ ማስረጃ ፈልገው ምክንያቷ ማለት ነው። ገባሽ? እህቴ የምታወራው እህቴ ብዬ እንኳን መጥራት ይደብረኛል። ስለዚህ እውነት ነው። የዛሬ 15 ቀን እሷ ጤናዋን ካጣች በጣም ቆይታለች። እሺ ችግር የለውም። አንዴ ሀጂ 15 ቀን አይደለም መረወር 15 ቀን በእናትሽ አዳምጪ። ያንን ነገር ቀልድ ስለማላቅ እኔ ከልጅቷ ጋር አብራ ሚስት የሆነ የኖረች ሴት አይደለችም። አንድ አጋጣሚ አንድ ቀን ግንኙነት የዛሬ 13 ዓመት ነው ምናምን ልጅ ተወለደ። ከዛ በኋላ ልጄን የትምህርት ቤት ምናምን የከፈልኩ አስተምራለሁ ምን እላለሁ። ቻው ገባሽ? ማገዝ ባለብኝ መንገድ አግዛለሁ ልጄ። ሲጀመር እኔ በእኔ ምክንያት ራሷን ያጠፋችው ከእኔ ጋር ባላት ችግር አለም ራሷን ያጠፋችው በቃ ልጁ በጣም እንዳማረራት በጣም ያስቸገራት እንደሆነ እየተፈታታት እየተያያት እንደሆነ ምናምን ትነግረኛለች። ለእኔ ይሄ እዚህ ጋር የሚባል ጉዳይ ፖሊስ የያዘው ለፖሊስ ማስረጃ የላኩበት ፖሊሶችን ፈልገው ወንድሞቿ እናቷ ላክልን ወደ አንተ የላከችውን ቮይስ ብለውኝ ስልኳ ላይ ምናምን ፖሊስ የያዘው የሚመረመር ጉዳይ ነው። ይኸውልሽ አዳምጪ፣ የሚመረመር ጉዳይ ነው። ስለዚህ እህቴ መታ ስለ እንደዛ አይነት ነገር የመቀባጠርም ሆነ የማውራት መብት የለም። ይሄ ከተፈጠረው የማይገናኝ ወሬ አምጥቶ እዚህ መደርደር አያስፈልግም። እኔ ባወሩት ደረጃ በዋሹት ውሸት ነው አላውቀውም። እንደዚህ ነው። እኔ ሲጀመር ለዚችም ወሬ አላቀብልም። ይችኛዋም ትመጣና አልጨረስኩም። እኔ ስጨርስ ለምን አያወራም? አዳምጪ። እኔ ስጨርስ ያወራ። ዝም ብዬ አላዳምጥም። ትንሽ ሲያወራ እኔ እኮ ዶክተር ፊት እኮ አሳፍሮኛል። እንትኔ ትንሽ ነው ካልተሰራው ብሎ አስብ። እኔ አስበሽዋል። ቋንቋ ይችል፣ በዚህ ላይ ያልተማረ፣ እንግሊዘኛ ይችል፣ ጣሊያንኛ ይችል። እንግሊዘኛ እኮ መጻፍ ማንበብ ነው እኮ ያልተማረ ከ3ኛ ክፍል እኮ ነው ትምህርት ያቋረጠው። ይሄ አሁን እዚህ መጥቶ እዚህ የሚመጻደቀው ልክ እንደተማረ ሆኖ አክት እያደረገ የሚያወራሽ እኮ በሌብነት ያካበተው ትምህርት እንጂ በማጭበርበር ያመጣው እውቀት እንጂ
ሌላ እኮ ትምህርት እኮ አልተማረም እኮ እሱ እኮ እኔ እኮ ነኝ የምተረጉምለት። ለማን ነው የምትተረጉሚ? አንቺ ልጆችሽን እንደ ኤርትራና እንደ ኢትዮጵያ ገነጣጥለሽ እዛና እዛ አስቀምጠሽ ስለ ልጅ ስታወሪ ትንሽ እንደው አታፍሪም? አንቺ ደፍሮኝ ነው የወለድኩት ያለሽ እንዴ ባለጌ ደፍሮ መላኩ አንቺ ምንሽን ነው የሚደፍርሽ? እላዩ ላይ ወጥተሽ ትደፍሪያለሽ። ወደ እንትን ማድረግ መጣ ዩስ አንዴ ይሄን ቮይስ ልክፈተው አንዴ ቆይ ደፋሪ ስለሆን ከደፋሪ ጋር ነው የሚቆመው። አንዴ ቮይስ ልክፈተው አራም ጨቀጨቁ አይደል? እንግዲህ ያው የሰው ልጅ መቼም አይታወቅም፣ ተሰባሪ ነው። ሀጂ እንዴት ነህ? ሰላም ነው? ጨቀጨቁ አይደል? እንግዲህ ያው የሰው ልጅ መቼም አይታወቅም፣ ተሰባሪ ነው። ሀጂ አሚንን ያው አንተ እንግዲህ ጠብቀው እሺ፣ አደራ። ያው አይታወቅም የሰው ልጅ መቼም አደራ። እሺ አሚንን ሀጂ ያው አይታወቅም። በጣም ነው ምትከነው ሰው አታምንም። ምክንያታቸው ደግሞ እንደዚህ ብላ የላከችበት ምክንያት ፌብሩዋሪ 8 ነው የተላከው። ቆይሶች ልክልሻለሁ። ምክንያቱም ከልጄ ጋር ምን ተፈጥሮ ምን ሆነው እንደዚህ አይነት ነገር ውስጥ እንደገቡ ማለት ነው። ሀቢባ ይሄ የሌለ ነገር ድራማ እየፈጠሩ እንደዚህ ቆለጤ ትንሽ ሆኖም አይደለም ያሰራሁት። ቦርጩን ብቻ ለሚያስወጣው አቡ ሽንት መሽኛውን እኮ ነው ያሰራው። በቃ በታሪክ የሚያስብል ጉድ ማለት ነው። እኔ ጾታውን ቀይሯል ነው እንትኑን አሰርቷል። ሽንት መሽኛውን ትልቅ አስደርጉታል። ጮማውን አውጥቶ ከሆዱ እኮ እቃው ላይ ነው እኮ ያደረገው። እሱም እኮ ስለሷ ሲያወራ ልክ እሱ በቃ እዚህ ጋር ንጹህ ሰው ምንም እንትን የማያደርግ ይሄ እኮ በቃ አርግ ያለው የሚያሳፍር ነገር የለውም። አርግ ያለው እንዴ ምን ችግር አለ? አንቺ ፊትሽን ሁሉ ተወጥሮ የለ እንዴ? ፊትሽን ሁሉ ተወጥሮ የለ እንዴ? ምን ችግር አለ? ታዲያ ሊናም እኮ እሱን ቀምሳ ነው ጣፍጧት እስካሁን ከኔ ጋር ያለችው። ምን ያንገበግብሻል? እኔ አልተንገበገብኩም። ታሪክ እና ምን ፊትሽን የለ አፍንጫሽን የለ ታስወጥሮ የለ እንዴ? አንቺ እሱ ሲያወራ ማስሚልኝ ሀቦ ፕሊዝ እሺ እኮ አንቺ ስሜ ይጥራልኝ ብለሽ ድጋሚ የገባሽበት ምክንያት ነገር ከምንድን ነው? ስልሽ ልታታል ስለአንቺ ሁሉ ነገር ስለአንቺ የተናገረው እሱ እንጂ እሷ ስለአንቺ ምንም አልተናገረችም። ከመስከሩ ብዛት መንገድ ላይ ሁሉ እንደውም እግዚአብሔር ይስጣት እሷ ሊና የእሱን ጸባይ ችላ ትንሽ እንደውም ሰብሰብ አደረገችው። ከእሷ ጋር ሲሆን ክለብ መውጣት አቆመ። እውነት ለመናገር ማለት ነው ክሬዲቷንም አልወስድባትም እኔ። ክለብ መውጣት አቆመ። መዝረክረኩን ተወ። በቃ ሰብሰብ ብሎ ነበር ከእሷ ጋር ሲሆን ማለት ነው። እንደሱ በጥባጭ አለ እንደ ሲሰክር ሀቢባ እንደሱ እንዴ ፖሊስ እኮ ነው የሚመጣው። አምቡላንስና ፖሊስ እኮ ነው የሚመጣው እሱ ያለበት ክለብ እኮ ሀቢባ ምንድን ነው የምትይው? ይሄ እኮ አገር እኮ የሚያውቀው ጉድ እኮ ነው ይሄ። ምንም እኮ የሚደበቀ የሮማ ሰው እኮ ያውቃል እኮ ማለት እዚህ ጋራ እኛ እንጠጣም ወይ እኛ እንረብሽም ወይ እኛ እንትን አንልም አይደለም። እኔም ንጹህ ሰው አይደለም። እኔም ስጠጣ ማንኛውም ሰው ሲጠጣ ሲነካ እንደማይፈልገው ሁሉም ሰው የራስሽ የሆነ አክት የምታደርጊው ነገር አለ። የእሱ ግን ኢስ ቱ ማች የሊና ደግሞ ምንድነው ችግሯ? በጣም ነው የምትቀናው። ሰው አታምንም። ራሷን ነው የምትጎዳው። ወስዳ ራሷን የልጁ እናት ለምንድን ነው? እሺ የልጁ እናት ለምንድን ነው? አንዴ ይረዳታል፣ አንዴ ይሉልሽ ይሰድባታል፣ ያመጫጭቃታል። ለኔ ሁሉ ነግራኛለች። እኔ ምን አልኳት? በቃ ልጅሽን አምጪ፣ እኛ እናሳድግልሽ፣ እናቴ ጋር አርጊው፣ ሂጂ አረብ ሀገር ውጪ ስሪ፣ እሱን ታዩ አልኳት። እኔ ወይ ሞያ ተማሪ፣ ቡና ጠጡ፣ ስሪ፣ እኔ ልርዳሽ። በቃ እሱ ተስፋ ይሰጣታል። እየመጣ አንዴ 100 ዶላር ይለክላታል። ከዛ ደግሞ ጥፍት ይልባታል። ልጅቷ እኮ ገና የ30 ዓመት ምናምን ወጣት እኮ ልጅ ናት። አይባ ራሷን ሄድና ኳስ ተጫወት ብላ አሁን ልጁ አስቸግሮኝ ምናምን የሚልሽ ዝም ብሎ ድሮ የላከችለትን ለኔ የምትልክልኝ ነው። ገባሽ? ልጁ አስቸገረ ጎረመሰ ምናምን ዝም ብለሽ ተራ ነገር። አሁን እሷ ይሽ በልጥ ነው ልጁ ሀጂ። በጣም ለዚህ ማስረጃ ሀቡዬ የልጁ እናት የላከችውን ቮይስ ልኬልሻለሁ። የልጁ እናት የላከችው መጨረሻ ከመሞቷ በፊት ነው። አይ ቲንክ እሱ ልኬልሻለሁ እንዴ በጣም ነው ጋዝ ላይት የሚያደርገው። በጣም ነው ቁማር አትችዩም። ልጁ መርዝ ነው። አካሄዱን አታቂበትም ሀቢባ። በቃ ወይ ንጥፋ ነው እኮ የሚልሽ። እኔ እኮ በሊና በአንዳንድ ነገሯ ነው እንጂ ማልስማማው እሷ በምትለው ነገር እኮ በደንብ ነው የምስማማው። እሱም ደግሞ እዚህ ጋርም የራሱም ክሬዲት አለ ማልነካበት። ጥሩ የሚያደርገው መጥፎ የሚያደርገው የሀጅ ችግሩ ምንድነው? በቃ ጥፍት ነው የሚያደርግሽ፣ ያዋርድሻል። እኔ ሀቢባ ብር ያልተበደረ አባቱን የሚገል